ሃይ ጋይስ እንዴት ናችሁ? ሰላም ናችሁ ወይ? እንኳን ደህና መጣችሁ ወደ ዘሱስዌ ቻናል። ለቻናሌ አዲስ የሆናችሁ ሳብስክራይብ፣ ላይክ፣ ሼር፣ ኮሜንት በማድረግ ቪዲዮዬን እንድትጀምሩ እንድታዩልኝ በትህትና ጠይቃለሁ። ብዙዎቻችሁ በጠየቃችሁ መሰረት ይሄ መቼ ለታ ቲክቶክ ላይ ሰርቼ ፖስት ያረኩትና ትንሽ ደግሞ የተበላሸብኝን አሰራር አሳየቻለሁ ከነ ስህተቴ ምን ስላረኩ ነው እንደዚህ ትንሽ የተበላሸብኝና አሰራሩን ደግሞ ሞር ኤክስፕሌን አደርግላችኋለሁ። በጣም ነው የሚጣፍጠው። እርግጠኛ ነኝ ሰርታችሁ ስትሞክሩት በጣም ተወዱታላችሁ። ሶ ይሄ የሩዝ ብሪያኒ አሰራር ነው። እኔ በስጋ ነው የሰራሁት። ከፈለጋችሁ በስጋ ለዛም በዶሮ መስራት ትችላላችሁ። ሶ ወደ አሰራሩ እንሄዳለን። በመጀመሪያ ስጋዬን እጥዳለሁ። እሱ ትንሽ እስከሚበስልልኝ እዚህ ጋር ሊጡን አዘጋጃለሁ። ፎርኖ ዱቄት፣ የገበታ ቅቤ፣ እርሾ፣ ጨው እና ወተት አርገን እናቦከዋለን። ቤኪንግ ፓውደርም እንጨምራለን ማለት ነው። ሶ መጠኑን እዚህ ስክሪን ላይ ጽፌላችኋለሁ። እኔ አሁን አንደኛው ስህተቴ እዚህ ጋር ነው። ሊጡን አሳንሸዋለሁ። ሶ ሊጡን እኔ አንድ ኩባያ ከግማሽ ፎርኖ ዱቄት ነው የተጠቀምኩት። እናንተ ግን ከዛ በላይ ብትጠቀሙ ይመረጣል። 2 ኩባያ ወይ 3 ኩባያን ብታደርጉት በስቶ ቢበዛ ይሻላል ከሚያንስ ማለት ነው። እሱ አንደኛው ስህተቴ ነው። እዚህ ጋር እንደምታዩት ስጋው ትንሽ ከበሰለ በኋላ ሽንኩርት እጨምራለሁ። ከዛ ዘይት አረጋለሁ። የተጠቀምኳቸውን ቅመሞች እዚህ ስክሪን ላይ ጽፍላችኋለሁ። ቅመሞቹ እንደምታዩት እዚህ ጋር ስክሪኑ ላይ ጽፌላችኋለሁ። እርድ፣ ኮረሪማ፣ ጋርሊክ ፓውደር፣ ኬሪ፣ ብላክ ፔፐር አድርጌያለሁ ማለት ነው። ከዛ ማጂ ወይ ጨው ታረጋላችሁ እንደፈለጋችሁ። እኔ ግን ማጂ በጣም ስለሚያጣፍጥልኝ ማጂ ነው የምጠቀመው። ለጤና ጥሩ አይደለም ነው የሚባለው፣ ግን እኔ እወደዋለሁ። እሱም እንደዚህ አድርጌ ከበሰለልኝ በኋላ እዚህ ጋር የምፈልጋቸውን በውስጥ የሚገቡ ግብአቶችን እጠብሳለሁ። እዚህ ጋር ዘቢብ እየጠበስኩ ነው። ያላችሁ እናንተ ሌላው ከሌላችሁ ዘቢብ ብቻና ኦቾሎኒ መጠቀም ትችላላችሁ። እዚህ ጋር ደግሞ ኩክ ነው የምጠቀመው። ኩክ ነው የሚባለው አይደለ? የሚበላው ፍሩት የደረቀ ኩክ እሱ ነው ማለት ነው። እሱን እንደዚህ ከጠበስኩ በኋላ ከዛ እዚህ ጋር አልሞንድ ጠብሳለሁ። እንደነገርኳችሁ ነው። እናንተ ይሄ ሁላ ከሌላችሁ ዘቢብና ኦቾሎኒ አይታጣም እና እሱን ብቻ አድርጋችሁ መስራት ትችላላችሁ። እዚህ ጋር ደግሞ ካሹ ነው የምጠብስ ያለሁት በውሃ 10 ደቂቃ ዘፍስፌው ነው የቆየሁት። ከዛ እነሱንም ከጠበስኩ በኋላ እዚህ ጋር ደግሞ መጥበሻዬ ላይ የገበታ ቅቤ ያደረግና ሽዕሪያ ነው ያረኩት። እዚህ ጋር 1 ኩባያ ሽዕሪያ እሱንም ትንሽ ቀላ ካለልኝ በኋላ ውሃ ጨምርና ከዛ ማጂ አረግበታለሁ። እዚህ ጋር ማጂ አርጉበት በጣም እንዲጣፍጥ። ምንም አይነት ሌላ ግብአት ስለማይገባ ማጂ ሞር ያጣፍጠዋልና እሱም ትንሽ ከበሰለልኝ በኋላ ወዲያው እንደዚህ አወጣዋለሁ ማለት ነው። ከዛ በመጨረሻም የፈላ ውሃ አርጌ እዚህ ጋር ቅመሞችን ጨማምሬ ዘይት አርጌ 2 ኩባያ ራይስ በስመቲ ራይስ ነው የተጠቀምኩት። ራይሱን ባታበዙትም በቂ ነው። 1 ኩባያ ከግማሽ ካረጋችሁ በቂ ነው። እኔ ኤክስትራ ቀርቷል ራይሱ ማለት ነው። ሁሉንም መጨመር በውስጡ ስላልቻልኩ ብዙ ስለነበረ እነዛ መጀመሪያ የተጠቀምኳቸው ቅመሞች ደግሞ እንደዚህ ምንድን ነው የሚባሉት የራይስ ሲዝኒን ናቸው ማለት ነው የተጠቀምኳቸው። እናንተ ምንድን ነው የሄል ቃርፋ ምናምን አርጋችሁ ሩዙን ማብሰል ትችላላችሁ። እሱ ግዴታ አይደለም። ዘይት ብቻም አርጋችሁ ማብሰል ትችላላችሁ። እዚህ ጋር እንደምታዩት የማበስልበትን ፓትሪ በደንብ አርጌ የገበታ ቅቤ እቀባዋለሁ። ከዛ የምፈልገውን አልሞንድ ነው ካሹ አረግበታለሁ ከስር ማለት ነው፣ እንደ ዲኮር እንዲሆንልኝ ማለት ነው። ከዛ ሊጣችንን አምጥተን በደንብ አርገን እናዳምጠዋለን። እንደዚህ ቅርጽ ያለው ይሄ ክቡ ፓትሪ ካላችሁም እሱም አሪፍ ነው፣ በጣም አሪፍ ነው። እኔ እዚህ ጋር አሁን
ይህ ባትሪ ሁሌ ኬክ የምጋግርበት ነው። አሪፍ ባትሪ ነው። ግን እዚህ ጋር የኔ ስህተቴ ሊጡን በጣም ሳዳምጥ አሳሳሁት። በጣም መሳሳት የለበትም። በጣም በተለይ በአንዱ በኩል በጣም ስላሳሳሁት ነው እንደዚህ ተጣብቆ እዛ ላይ እንትን ያለብኝ መላቀቅ እምቢ አለኝና ለዛ ነው ስህተቴ ማለት ነው። እናንተ አሁን ስትሰሩት ስታዳምጡት ሊጡን በጣም አታሳሱት ማለት ነው። ካላሳሰችሁት ወዲያው እንትን ግልብጥ ብሎ ይወጣል፣ ቆንጆ ይሆንልናል ማለት ነው። እዚህ ጋር እንዳያችሁት ሩዙን አረኩኝ፣ ያረኩትን ስጋ ሽሪያውን፣ እነዛ የጠበስኳቸውን ሁሉንም እያረኩ እንደዚህ በተርታ እንደምታዩኝ አርጌ ሁሉንም እጨርሳለሁ ማለት ነው። ከዛ እንከድነዋለን በመጨረሻ እንደዚህ ከላይ ሩዝ አርገን ከዛ ዛፈራን ታረጉና ከለር እንዲኖረው ዛፈራን ከሌላችሁም እርድ ማድረግ ትችላላችሁ። ከዛ እዚህ ጋር በጣም ስስ ሆኗል። ሊጡን ካያችሁት እዩት። በጣም ስስ ሆኖብኛል። እሱ ነው ስተቴ። ከዛ በአንደኛው በኩል በጣም እየመጠጥኩት ስለነበር ወደ ላይ በጣም እንትን ብሎ ስስ ሆኖ ተጣብቋል፣ ሲበስል ማለት ነው። ከዛ እዚህ ጋር ወተት እንቀባዋለን ወይ ውሃ። ከዛ ኦቨን ውስጥ ለ30 ደቂቃ ወይ ለ25 ደቂቃም ለማብሰል ትችላላችሁ፣ እንደየ ኦቨናችሁ እናንተ ማለት ነው። እና ግን በቃ ማክሲማም 30 ደቂቃ በቂ ነው። እዚህ ጋር አሁን ችግሩ እዚህ ጋር ነው እና በጣም ነበር የተናደድኩት። ግን ያው በጣም ነው ደግሞ ስለሚጣፍጥ ሶኬ ብያለሁ። እዛ ጋር በጣም ስስ ስለሆነ በኃይል ነው ራሱ ከፓትሪ ያላቀቅኩት ማለት ነው። በመጨረሻም እንደዚህ ሆኖልኛል። ግን ጣዕሙ ሊነግራችሁ አልችልም። ደግሞ ሲታይ በጣም ነው የሚያምረው። እንደዚህ አይነት ነገር አሁን የምንሰራው እንግዳ ሲመጣብን ቶሎ እንዳይቀዘቅዝብን መልኩም እንዲያምርብን እንደዚህ አድርገን መስራት እንችላለን። ዳቦውን በስጋ እያይዘን እንበለዋለን። መረቅም ካለን መረቅ አድርገን ዳቦውን መብላት እንችላለን እና በጣም የሚያምር በጣም የሚጣፍጥ ሙቀቱን ጠብቆ ደግሞ እንግዳ ሲኖርብን በተለይ ሩዙ እዛው ላይ ሲቆይ ቶሎ አይቀዘቅዝምና በጣም አሪፍ በጣም የሚጣፍጥ የብሪያኒ አሰራር ነው። ሰርታችሁ ሞክሩት። እወዳችኋለሁ። ባይ